አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 27 በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ አገር ሊቀ ጳጳሳት ትምህርቱ በዓለሙ ሁሉ የመላ አነስጣሴዎስ አረፈ። የከበሩ አባቶችም በኒቅያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አርዮስን ከባልንጀሮቹ ጋር አውግዘው ለይተው፣ ባልንጀሮቹም የቂሳሪያ አውሳቢዮስ፣ የኒቆምዲያ አውሳቢዮስ እና አርናሲስ ናቸው። እሊህም በቤተ ክርስቲያናት ሁሉ ታውቀዋል። እሊህም የከበሩ አባቶች ስርዓትን ሰርተው ወደ የሀገራቸው በተመለሱ ጊዜ እሊህ ከኤጲስቆጶስነት ሹመት የተሻሩት ወደ ኢየሩሳሌም የሚሄዱ መስለው መጡ። ወደ አንጾኪያ ከተማም ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብ ሊሰጧት ቃል ገቡላት። ወደ ቤተክርስቲያንም እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውም ልጅ ከእርሱ እንደሆነ በዚህ ቅዱስ አባት አነስጣሴዎስ ላይ ለካህናቱና ለሕዝቡ እንድትናገር አስተማሯት። ሕዝቡም እንዲህ አሏት፣ አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባትም ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽን አንቀበልም ማለት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉሥ ነግረው ከመንበር ሲመቱ ወደ አጥራኪያ ደሴት አሳደዱት። በስደትም ሳለ በእርሷ አረፈ። ነገር ግን ለእሊህ ከሃዲያን ወዮላቸው፣ የእግዚአብሔርን ልጅ ከመለኮቱ ባህሪ ለይተው ፍጡር ነው ብለውታልና። ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸው ከአመንዝራ ጋር አንድ ሆነው በተንኮል ከመንበረ ሲመቱ አውጥተውታልና። እግዚአብሔር ግን ቸል አላለም። ይህን አባት ካሳደዱት በኋላ ያቺ አመንዝራ ሴት በጭንቅ በሆነ ደዌ ተይዛ ብዙ ተሰቃየች፣ ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት በከበረ ወንጌል በሐሰት ስለማለች እንደሆነ ተገነዘበች። በአንጾኪያም ሰዎች ሁሉ ፊት በደሏን አመነች። እንዲህም አለቻቸው፣ ይህ ቅዱስ አነስጣሴዎስ ከዝሙት ንጹሕ ነው። እነዚህ ከሃዲያን ብዙ ገንዘብ ሰጥተውኝ በእርሱ ላይ ሐሰት እንድናገር በከበረ ወንጌልም በሐሰት እንደምል አደረጉኝ እንጂ። የአንጾኪያ ሀገር ሰዎችም ኃጢአቷን ማመኗን በሰሙ ጊዜ እጅግ አዘኑ። ካህናቱም በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኖ ዮሐንስ አፈወርቅም አመሰገነው። በመታሰቢያውም ቀን ስለ እርሱ ብዙ ቃል ደረሰ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገስታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ዘአቅረብኩ ማሕሌተ ዘኪርያ ይላፈ ምን ህፀምዱከ ዘልፈ ለላነበብቶ ከብዘኔቴ መጽሐፈ እንተረሰከ እግዚኦ ጸሪቀ መርቶ ከመላቡ ላንዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድዮ መነኮሳት የናን ባርኮ በዛቴ መካነ እስከ ረጋይ ሊቆን ህጻለ ጻፈ ክርስቶስ ወለ ጻፈ ድረስ ወለ ዛምቡ ወለ ስትሮኮ ወለሳዲስ ወለ ሰማ ቃሎ በጽናፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ ወለ ማረን ኢየሱስ ክርስቶስ በቅዱሳን መሰረት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ረተከ ወአኮ በከመ አብሳነ አቡነ ዘበሰማያት